አልፈልግሽኝም ብለኝ ስሜት አሸነፈ። አደይ አንቺ ደስ እንዲልስና እንዳትጨነቅብኝ ቢሆን እንጂ አንቺ ማፍቀርማ እንዴት ተዋሉ? በጣም ታሳፍራለህ ኪንጎ። እንዴት ያን ሁሉ ነገር ካየ በኋላ አሁንም እንደዛ ታስባለህ? ይቅርታ አደይ፣ መቼም በምንም ነገር ውስጥ ብትሆኝ እኔ አንቺን ከማፍቀር ወደ ኋላ አልልም። እኔ ላንተ ምንም ቃል የለኝም ኪንጎ። በጣም አፍሬብሃለሁ። አሁን ከፊቴ ዞር በል። ቆይ እንጂ አደይ እኔን አታውሪኝ? አቤት ዳይመንድ፣ ምንድን ነው? እሺ እኔ ይሄ ልጅ ምን ላድርገው እንዴ? የአይምሮ በሽተኞች ጋር ልውሰደው ወይስ አንቺ በፍቅርሽ ታከሚያለሽ? ተወኝ ዳይመንድ፣ አንተ ስንት ችግሬን እያወቅህ ምን አለበት ለኪንጎን ብታስረዳው፣ መንገዱን በቀየርክለት። ኧረ እሱ ይኸውልሽ ማንንም አይሰማም። ራስሽ እንደፈረደብሽ አስረጂው። በሉ እናንተ ቀልድ ነው ያዛችሁት። እኔ ልሂድ። አደይ አይቼስ ገና ሳልጠግብሽ ትሄጂ ነው? ኪንጎ አትጃጃልሽ፣ አርፈህ ስራ። እንዴ ዛሬ አደይ አራስ ነብር ነው የሆነችው። ና በቃ እንመለስ። ወዴት ነው የምንሄደው እንዴ? ከመጣን አይቀርም እንሂድ። ወዴት? ፍቅርን ሰላም ብለናት እንምጣ። ይሄ ነገር እንዴት ነው ማለት? ምን ማለት ነው? ፍቅር የማለት ነገር ነው። እሱን አንተን አይመለከትም። በልሳለው አብረን እንመላለሳለን። ምኑን ነው የምችለው? ምን ፎንቃ ምናምን የገባልኝ መስሎ ነው? እና በጤና እንደዚህ የምትሆነው? እሱን አብረን እንመለከተዋለን። አንዴ እኔ አሁን ማድረግ እንዳለብኝና ማንም ማመን እንዳለብኝ ራሱ ግራ እየገባኝ ነው። ቆይ ሁሉ ድራማ እኔ ለምን አስፈለገ? ይኸውልህ ባርኪ፣ በአሁኑ ሰዓት ገንዘብ የማይቀይረውና የማያደርገው ነገር የለም። አንተም በዚህ ሰዓት ደፈርና ቆፍጠን ነው ማለት ያለብህ። ካለበለዚያ ግን እድሜ ልክን የቤዛ መጮች ሆነ ነው የምትቀረው። እንደዛ እንደሆነ አልፈቅድም። ከዚህ በፊት የሰበረችው ልቤ ይበቃል። ስለዚህ ወስነሃል? አዎ፣ ሂጄ ቤዛን ፊት ለፊት እውነታውን ጠይቃታለሁ። ቤዛ እንደዚህ ነው ሀሳቤ ብላ መቼም ያሰበችው ልትነግርህ አትችልም። አትሳሳት ባርኪ። አውቃለሁ፣ ግን ያው ምክንያት ሊኖራት ይገባል እንጂ ከመሬት ተነስቶ ሰው ላይ እንደዚህ አይነት ክፋት ሊደረግ አይችልም። አዎ ባርኪ፣ እኔን ቁጭ ብለህ ስላወራኸኝና ስላዳመጥከኝ በጣም ነው የማመሰግነው። የእውነት በጣም ደስ ብሎኛል። እኔ ከቤዛ ጥላቻ ተነሳስቼ ምንም ነገር ፈጥሬ አላወራሁም። ለማንኛውም አንተ ግን ሂድና እውነቱን ጠይቃት። እሺ ልል እሄዳለሁ። አይምሮዬ ምንም እረፍት ሊሰጠኝ አልቻለም። ርብሽብሽ ብሎብኛል። ማሰብ ፈልጋለሁ። ይቅርታ ባርኪ። አንቺ ምን አጠፋሽ? አንቺን የመሰለች እህት ፈጣሪ ስለሰጠኝ፣ በአንቺ አርጎ ፈጣሪ ስለተናገረኝ ላመሰግን ነው የሚገባው። ለሊ በእኔ ምክንያት እኮ ሌላንም ማስበልቸው ነበር። አሁን መንቃታችሁ ዋናው ነገር ነው። እኔ ግን ሳስበው ቤዛ ራሱ የምትወድ አይመስለኝም። ይህን ስል ግን በጣም ይቅርታ። አዎ ልክ ነሽ። እኔም እሱ ነገር ተጠራጥሬያለሁ። በቃ እኔ ልሄድ። አዲስ ነገር ካለ አሳውቅሻለሁ። እሺ ባርኪ፣ እደውልልሃለሁ። አደራህን ነገሮችን ተረጋግታ አድርግ እሺ። በኋላ ደግሞ የሚጸጽትን ነገር እንዳትናገራት እሺ። እሞክራለሁ። እሺ በቃ ቻው። በቃ እሺ። እና ዴቪዬ ሁሉንም ነገር እንደነገርኩ ነው። እማዬ አሁን ላይ በጣም ችግር ላይ ናት። ለባርኪ ስነግረው ምንም ሊያደርግልኝ አልቻለም። ለዛ ነው ላንተ የምነግርህ። ትንሽ ገንዘብ እልክላቸዋለሁ፣ አትጨነቂ እሺ። ቆይ ግን ባርኪ ለምን ዝም አለ? እናትሽ መታመማቸውን ያውቃል? አዎ ያውቃል፣ ግን ምን ማድረግ እንዳለብኝ ግራ ገባኝ። ላንተ ስነግርህ ደግሞ አላሳፈርከኝም። ችግር የለውም። ከዚህ በኋላ ምን ነገር ከቸገረሽ ጠይቂ፣ እኔ አለሁ እሺ። በጣም አመሰግናለሁ። አንቺ ምን እያደረግሽ ነው? አይታይሽም እንዴ? ዴቭን እያቀፍኩት ነው። ለምንድን ነው ዴቭን የምታቅፊው? ነይ ተነሽ። ሲጀመር ዴቭ አጠገብ እንድትቀርቢ ማን ፈቀደልሽ? አንቺ አይን አውጣ። ፍቅር ምን እያደረግሽ ነው? እንደዚህ አይነት ወከባ አያስፈልግም። እሺ ተረጋጊ። እንዴት ነው የምረጋጋው? ያዳ ያልበቃ ብሎ ደግሞ አንቺም ተጨመርሽ። ምን ያለበት ምን አይችልም አሉ። ዝም ብለሽ አትጫጫሪ። አርፈሽ የምትቀመጭ ከሆነ ቁጭ በይ እሺ። ዴቭ ቤዛ እንደዚህ ስታደርግ ቁጭ ብለህ ታያታለህ? ምን አደረገች? ለአንተ አይታወቅህም እንዴ እንዴት እንደቀረበች? ዴቭ እሷ አውቃ እኔን ለመበቀል ነው ይህ ሁሉ ነገር የምታደርገው። ውፍ ፍቅር ምን ስልችትና ሌን ታውቂያለሽ? የአንቺ ጭቅጭቅ እሺ። ማርቆስ ወይ ያዴ ለሊጋ ቆይታ ነው? አዎ እዛ ነበር። ሄድሽ? አዎ ግን ምን ነው ፊት ልክ አይደለም። የተፈጠረ ችግር አለ? አዴ ሁሉም ነገር
አንተ በቃ መረርከው አብዳል እንደ ዝናቡን ታዲያ ገብተን ብንጠለል አይሻልም? በዛ ላይ ደግሞ ፈዋችንን እንፈውሳለን። እንደዚህ ምታርግ ይመስላል። ኧረ ፍቅር እኮ ተለውጣለች፣ የባህሪ ለውጥ አምጥታለች። እስኪ እናያታለን። ፍቅሯ እንዴት ነሽ? ዳይመንድ እናንተ ናችሁ እንዴ? እኛ ነን እኮ። እና ምን ነው ከዝናቡ አትገቡ? እንገባለን። ዲቫለን አለ ዳዴና ባስ ካገኘን ኧረ ችግር የለውም። እዛ እንዳለ ላሉ ልጆች ነግሬያቸዋለሁ። በቅርቡ አመጣልሻለሁ። እሺ አመሰግናለሁ። ግን ማሚ ሀሳቧን ሳገኝ ታደርጋለች። እናቱ ዝናብ ነን ያለ ነው ገብተን አንወራ። እሺ በቃ እንደዚህ ይሻላል። እያሰብኩሽ መጣሽ። እንዲሁም አሁን ባትመጪ ኖሮ እኔ ራሴ ልመጣ ነበር። እኔማ ስራ ስጨርስ ከምተኛ ብዬ እዚህ መጣሁ። ጥሩ አድርገሻል አደይ፣ እንኳንም መጣሽ። ኤላ የት ሄዶ ነው? የለም ደግሞ ለምንድን ነው ባርኮት ደብሮት የወጣው? ኤላዬ ቤት የለም አደይ። ባርኪ ግን በቤዛ ጉዳይ ነው እንደዛ የተናደደው። ቤዛ ምን ሆነች? ልጅቷ በጣም ልክስክስ ነገር ናት አደይ። የባርኪንም የኤላንም ንብረት ፈልጋ ነው እዚህ ድረስ የመጣችው። የምርሽን ነው? ቆይ አንቺ በምን አወቅሽ? ቤዛ ራሷ እንድተባበራት ጠይቀኝ ነበር። አሁን የሚያስጨንቅ ነገር የለም፣ ሁሉም ተስተካክሏል። ባርኪም ሆነ ኤላ እውነቱን አውቀዋል። ከዚህ በኋላ የነሱ ስራ ነው። እሺ አንቺ ጋር ግን ምን አዲስ ነገር አለ አደይ? እኔ ጋር ምንም አዲስ ነገር የለም ለልይ። ያው ነው። ዴቭ ደህና ነው? ደህና ነው መሰለኝ። አሁንም ፍቅሩ አልቀነሰም እንዳለ ነው። ምን ማድረግ እንዳለብኝ ግራ ገብቶኛል። ዴቭን ትወጂዋለሽ አትወጂውም አደይ? እወደዋለሁ። እንዴ ታዲያ ከወደድሽው ለምን ፍቅሩን አትቀበዩም አደይ? ምን ማለት ነው ለሊ? እኔ ለዴቭ ከወንድምነት የዘለለ ሌላ ምንም ስሜት የለኝም። ታዲያ እስከ መቼ ነው እንደዚህ ሆኖ የሚኖረው? እኔ እንጃ። እኔ እሱ ነገር ግራ ገብቶኛል። በቃ ግራ አትጋቢሽ። ቤዛ ቤዛ! አቤት ምን ፈልግሽ? እንግዳው መጥቷል። ምግብ አቅርቢ፣ ቡናም አፍይላቸው። ስሚኝ፣ እኔ አንቺ ሰራተኛ አይደለሁም። ሲጀመር ማን ፈቅዶልሽ ነው ሁለቱን እዚህ ቤት ያመጣሻቸው? እኔ እኮ የማንንም ፍቃድ መጠየቅ አይጠበቅብኝም። አሁን ያልኩሽን አድርጊ፣ አስተናግጃቸው። ምን እያደረግሽ ነው አንቺ ፍቅር? ቤዛን ልብሷን በመሰብሰብ እያገዝኳት ነው። አንቺ ግን በጣም ደስ ብሎሻል። ወንድምሽ እኮ ግን እዛ ተናዷል። ይቺ ቤዛ ናታ። ቤት ውስጥ መታ እንዳልነበር አደረገችው። ምን ያልበጠበጠችው ሰው አለ? እሰይ የት አባቷ። አንቺስ ቆይ ምን ልትሰሪ ባርኮት መኝታ ቤት መጣሽ? እኔማ ለቤዛ ስራ ላቀልላት ነበር የመጣሁት። አንቺ ቀድመሽኛል እንጂ። እቺ ውሸታም ባርኮትን አታለለችዋ። ከፍቅር ይባሰች ሰይጣን። ምን አልሽ አንቺ? ማነው ሰይጣን? መጠሪያሽንማ አትዘንጊው እንጂ ፍቅር። ይኸውልሽ ከኔ ጋር እንደዚህ የምትደራረሹን ነገር ካላቆምሽ ሊዱ እንጣላለን። ምን ልታመጭ? የማመጣውን ጠብቂ እሺ። በቀጣይ ላንቺም ሻንጣሽን አዘጋጅልሻለሁ። ውይ ምን አለ ባረክሹና ከዚህ ቤት በተገላገልኩኝ። ደግሞ ይሄን ቤት ሆኖ ደግሞ ልታስፈራሪ ነው? ጊዜው የማይደርስ መስሎሽ ነው የምትለፈልፊው? ሊዱ አንቺንም እንደ ቤዛ አሽቀንጥሬ እጥልሻለሁ። እሺ እኔማ ደስ ይለኛል ብሄድ። እኔ ሲሄድ ግን ዴቪዬን ይዤው እንደምሄድ አዘንጊው እንጂ ፍቅር። ያለ ዴቭ ደግሞ ህይወትሽ ባዶ ነው። እያስፈራራሽ ነው? አይ ዴቭ ወንድሜ እንደሆነ እንዳትረሽ እያስታወስኩሽ ነው ፍቅር። በይዞር በይልኝ ወይ ደግሞ ሻንጣውን ያዥልኝ። አደይ ምግብም አልበላም አልሽኝ? አዎ ለልዬ ጥግብ ብያለሁ ካልሽ እሺ በቃ። እኔ ግን ባርኮት በጣም እያሳዘነኝ ነው። ከዚህ በፊት የጎዳቸው አንሶ አሁንም ተመልሳ እንደዛ ማድረጉ ሌላ ሰው እንዳያምን ነው የሚያደርገው። እሱማ አደይ ባርኪ ከሚጠራጠር እውነቱን አውቆ ቢቀመጥ ነው የሚሻለው። ደግሞ ለሱ የተባለችው ሴት ከመምጣት ወደ ኋላ አትልም። ደግሞ ባርኪ በጣም ጥሩ ሰው ነው። እሱማ አዎ ለልዬ ባርኮቴን ማንኛውም ሴት አይታ